እስራኤል በጋዛ ሰርጥና በሊባኖስ ምድር ነጩን ፎስፈረስ መጠቀሟ ተገልጧል። በሌላም ዜና እስራኤል በ6 ቀናት ጥቃቷ ከ6000 በላይ ቦምቦችን ከሰማይ ማዝነቧም ታውቋል። እስራኤል በፍልስጤማውያን ላይ የምትፈጽመው ከባድ ወንጀል የከፋ ምላሽ ሊሰጠው እንደሚችል ኢራን ጽኑ ማስጠንቀቂያ አውጥታለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ የእስራኤል ጦር ኃይል በፍጹም የተከለከለውን የነጩን ፎስፈረስ በጋዛ ሰርጥና በሊባኖስ ምድር በትክክል መጠቀሙን የሰብአዊ መብት ተሟጋቹ ተቋም በማስረጃ አስደግፎ አውጥቶታል። በጉዳዩ ዙሪያ ተጨማሪ ማብራሪያ የተጠየቀው የእስራኤል ጦር ኃይል በሰጠው ምላሽ በዚህ መሰሉ ጦርነት ይህን ተጠቅመናል፣ ይህንን አድርገናል የምንልበት ጊዜ ላይ አይደለንም ሲል መልስ ሰጥቷል። የእስራኤል ጦር ኃይል በዚያም ብቻ አልተገታም። በሐማስ ላይ ባወጀው ግዙፍ ጦርነት በ6 ቀናት ብቻ ከ6000 በላይ የተለያዩ አይነትና መጠን ያላቸውን አውዳ ቦምቦችን መጠቀሙ ተገልጧል። ይሄ ቁጥር ደግሞ አሜሪካ በአፍጋኒስታን በአንድ ዓመት ከተጠቀመችው የቦምብ መጠን የሚቀራረብ መሆኑ ነው የተገለጠው። በመካከለኛው ምስራቅ የጦር ተንታኙ ቻርልስ ሊስተር በበኩላቸው የዓለም አቀፉ ጥምረት በአይኤስአይኤስ ላይ በየሳምንቱ በአማካይ 2500 ቦምቦችን በሶሪያና በኢራቅ በነበረው ጦርነት ላይ ይጠቀም እንደነበር አስታውሰዋል። ዋሽንግተን ፖስት በደቼ ፓክስ ለሰላም ድርጅት የወታደራዊ አማካሪውን ማርክ ጋላስካውን ማኝ ጠርቶ ባሰራጨው ዘገባው እስራኤል ከአንድ ሳምንት ባነሰ ጊዜ ከ6000 በላይ ቦምቦችን በፍልስጤማውያኑ ምድር ጋዛ ሰርጥ ማዝነቧ ሲገለጥ፣ አሜሪካ ግን በአንድ ዓመት ጊዜ በአፍጋኒስታን ጦርነት ከተጠቀመችው የቦምብ መጠን ተቀራራቢ መሆኑና አሁን ግን እስራኤል በ6 ቀናት ብቻ ከ6000 በላይ ቦምቦችን መጣሏል፣ ለዚያውም ሕዝብ በከፍተኛ ደረጃ ተጠቅጥቆ በሰፈረበት የጋዛ ሰርጥ መሆኑ በንጹሐን ላይ የከፋ ስህተት እንዲሰራ ያደርጋልም ያሉት ቀድሞ የተባበሩት መንግስታት ድርጅት በሊቢያ የጦር ወንጀል ስለመፈጸሙ ያጣሩ ዘንድ ወከላቸው ጋርላስኮ ወደ ኋላ ይመለሱና ያሳያሉ። አሜሪካ በአፍጋኒስታን ጦርነት የተጠቀመችው የቦምብ መጠን በአንድ ዓመት 7423 ሲሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም ደግሞ በሊቢያ ጦርነት በአንድ ዓመት ከ7600 በላይ ቦምቦችን መጠቀሙን ያሳያሉ። ይህ በአፍጋኒስታን የሚሆን በሊቢያ ከጥቅም ላይ የዋለ ቦምብ በአንድ ዓመት ነው። እስራኤል ግን በጋዛ ሰርጥ የተጠቀመችው 6000 ቦምብ በ6 ቀናት ብቻ ነው። የፍልስጤም የጤና ሚኒስቴር ዛሬ ባወጣው ዘገባው በጋዛ ሰርጥ በእስራኤል ጥቃት የተገደሉት ፍልስጤማውያንን ቁጥር የተቆጠሩትን ብቻ ሲገልጥ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሲል ከ1600 በላይ መሆኑን ያሳያል። የፍልስጤም የጤና ሚኒስቴር በክፍፍል ሲያስቀምጣቸውም ከሟቾቹ ፍልስጤማውያን መካከል ከ500 በላይ ሕፃናትና ከ276 በላይ ሴቶች መሆናቸውን ይገልጣል። ከዚያም ውጪ ከአውሮፕላን በዘነበው የእስራኤል ቦምብ ውርጅብኝ ቆስለው የሚማቀቁት ፍልስጤማውያን ቁጥር ከ6612 በላይ መሆኑንና ለዚያው ምንም የቁስል ማጠቢያ መድኃኒት ቀርቶ የጠብታ ውሃ እንኳን በሌለበት ነው ሲል ያወጣው መግለጫ ያሳያል። የጋዛ ሰርጥ ምድር አጠቃላይ ስፋት 355 ኪሎ ሜትር ስኩዌር ወዲህም ከ2,300,000 በላይ ህዝብ በሰፈረበት ምድር የቦምቡን መጠን ከዚህ ተነስቶ ማስላት ይቻላል። በፍልስጤም የጤና ሚኒስቴር የዘመቻ መምሪያ ዋና ኃላፊዋ ሃኒ ሐማዳ በሰጡት ማብራሪያ ደግሞ በጋዛ ሰርጥ ያሉትና በጥቃት የተጎዱት ሆስፒታሎች ከሚነገረውም በላይ በቁስለኛና በጣር ሰቆቃ ውስጥ ባሉ ሰዎች መሞላታቸውን ይናገራሉ። የፍልስጤሙ ተዋጊ አንጃ ሐማስ ኦፕሬሽን አላክሳ ፍለድ በሚል ባለፈው ቅዳሜ ማለዳ ላይ ጥቃት መፈጸሙና እስራኤልን በምላሹ ስዎርድስ ኦፍ አይረን በሚል ዛሬ 6ኛ ቀኑን በያዘው ከባድ ጥቃት ላይ መሆኗ ይገለጣል። ሐማስም ቢሆን ከሊባኖስ የሄዝቦላ ታጣቂ አንጃ ጋር በመቀራጀት አሁንም የሮኬት ጥቃቱን አጠናክሮ መቀጠሉ ይነገራል። ከሁለቱም ወገን የሞቱት ሰዎች ቁጥርም ቢሆን በከፍተኛ ደረጃ ማሻቀቡን የሚታወቀው እስራኤል ገና አሁንም የበቀል ሱሷ ረካም ቀድሞ ነገር አልተነካም ነው የሚባለው። እናም እስራኤል በብዙ ሚሊዮን የሚቆጠሩ የጋዛ ሰርጥ ነዋሪዎችን ስፍራውን እንዲለቁ ትዕዛዝ ሰጥታለች ነው የተባለው። የተባበሩት መንግስታት ድርጅት በበኩሉ እስራኤል የዚያን መሰል ትዕዛዝ መስጠቷን አልወደደውም፣ እንዲያውም የከፋ ጥፋት ይከተላል ሲል ነው ያስጠነቀቀው። ኢራን በበኩሏ በይፋዊ መግለጫዋ ይሄ ጦርነት ገና አዳዲስና ሰፋፊ ግንባሮችን ሊከፍት ይችላል ስትል አስጠንቅቃለች። እስራኤል ዛሬ ማለዳ ላይ በሰጠችው ትዕዛዝ በሰሜናዊ ጋዛ ሰርጥ የሰፈሩትን ከ1,500,000 በላይ ነዋሪዎች በአስቸኳይ እንዲነሱ ነው ያለችው። እስራኤል እነዚያ የሰሜናዊ ጋዛ ሰርጥ ነዋሪዎች ስፍራውን እንዲለቁ የሰጠችው ጊዜ ደግሞ የ24 ሰዓት ብቻ ነው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱዣሪስ በበኩላቸው በሰጡት ማብራሪያ የእስራኤልን ትዕዛዝ የማይቻልም የማይታሰብም ሲሉ ተችተውታል። በመካከለኛው ምስራቅ ቀጠና የሚንቀሳቀሱትን በርካታ ታጣቂዎችን እንደምትረዳ የሚነገርላት ኢራን ትናንት አመሻሽ ላይ በውጭ ጉዳይ ሚኒስትሯ ሁሴን አሚር አብዱላሂያን አንደበት በሰጠችው መግለጫ ማስጠንቀቂያ
መግለጫዋን ያወጣችው አሜሪካን ብትሆን ሁለተኛና ሶስተኛ የጦር ግንባሮች ይከፈታሉ የሚል ስጋት አያራዣት መሆኑን ልትሸሽገው አልቻለችም ነው የተባለው። ታዲያ ያንን ተከትሎ አሜሪካና እስራኤል በአንድ ግንባር ቆመው በኢራን ላይ ጥቃት ሊፈጽሙ ይችሉ ይሆን የሚለው ስጋትም ለድፍን ዓለም የተቀመጠ ጥያቄ ሆኗል። እስራኤል በጋዛ ሰርጥ ያለውን የፍልስጤም ጦረኛ እንጃ ለመንቀል የያዘችው ቢሉ ያወጀችው ጦርነት ለኢራን መንግስት የቀጥታ ስጋት መሆኑ ይገለጣል። አሁን ታዲያ ምናልባትም ቀናት ቢገፉ እንጂ እስራኤልና አሜሪካ በጋራ ተመሳጥረው ኢራንን ሊመቷት ይችላሉ የሚለው ሐሳብ ገዝፎ እየተነገረ ነው። ኢራን በበኩሏ ይህንን የኢራን እጅ ከሐማስ ጥቃት በስተጀርባ አለ የሚለውን ክስ ውድቅ ታደርገዋለች። የኢራኑ የውጭ ጉዳይ ሚኒስትር አሚር አብዶላህያን በሰጡት መግለጫ በእስራኤል ላይ አዲስ የጦር ግንባር ለመክፈት የኢራንን ፈቃድ ሊጠየቅ አይችልም ነው ያሉት። የኢራኑ የውጭ ጉዳይ ሚኒስትር ሆሰን አሚር አብዶላህያን ይህንን ያሉት ትናንት አመሻሽ ላይ በኢራቅ ባግዳድ ውስጥ ከኢራቁ ጠቅላይ ሚኒስትር ሙሐመድ ሺአ አልሱዳኒ ጋር ባደረጉት ውይይት ላይ ነው። አብዶላህያን አክለውም በጣም በርካታ ሀገራት በእስራኤል ላይ አዲስ ግንባር ይከፈታሉ የሚል ጥያቄ ያቀርቡልናል። እኛ እኮ ዓለምን የምናዝና መመሪያ የምንሰጥ አይደለንም ብለዋል። አሜሪካንን ሲያሽሟጥጧት መሆኑ ነው። ይሁንና ግን አሉ አብዶላህያን አንድ ነገር መገመት ይቻላል። ያውም እጅግ ኃያሉ የሊባኖሱ ጦረኛ እንጃ ሂዝቦላና በኢራቅም ታዋቂውና የሚነገርለት የፖፑላር ሞቢላይዜሽን ፎርስና በየመን የአነስሩላህ ኃይሎችም እስራኤልን ከተለያዩ ግንባሮች ጥቃት ከፍተው ሊተገትጓት ይችላሉ ሲሉ የኢራኑ የውጭ ጉዳይ ሚኒስትር አስጠንቅቀዋል። ባለፈው ቅዳሜ የአውሮፓውያኑ አቆጣጠር ጥቅምት 7 እንደ አውሮፓውያኑ አቆጣጠር በ1973 የተካሄደውን የአረብ እስራኤል ጦርነት 50ኛ ዓመት አስመልክቶ ሐማስ በፈጸመው ጥቃት እስራኤል በበቀል ስሜት ናውዛ የጋዛ ሰርጥን ከባህር ከአየርና ከየብስ እያጣደፈች ዛሬ 6 ቀናት ተቆጥረዋል። እስራኤል የሞቱባትን ሰዎች ቁጥር ከ1300 በላይ መሆናቸውን ስትገልጥ ገሚሶቹ የተገደሉት በቤታቸው፣ ከፊሎቹ ደግሞ በሮኬት ውርጅብኝና 250 የሚሆኑት ደግሞ በሱፐርኖቫ የሙዚቃ ፌስቲቫል ላይ እንዳሉ መሆኑን ትገልጣለች። ከዚያም ውጪ ከእስራኤል ምድር ከ150 በላይ ምርኮኞች አለያም ታጋቾች ወደ ጋዛ ሰርጥ መወሰዳቸውን ገልጣለች እስራኤል። ከዚያ ከሟቾቹ ውስጥም 25 አሜሪካውያን እንዳሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ጠዋት አስታውቀዋል። በሌላም የዛሬ ዜና የኢራን መንግስት ለሐማስ አስፈላጊውን ድጋፍ መስጠቱን የሐማሱ ቃል አቀባይ ጋዛ ሐማድ አስታውቀዋል። ሐማስ አግቶ የወሰዳቸውን ሰዎች ሊገድላቸው ይችላል የሚለው ስጋት አይሎ እየተነገረ ነው። እስራኤል ከሐማስና ከሂዝቦላ ጦረኛ አንጃዎች ጋር መራራ ጦርነት በገባችበት በዚህ ወቅት ታዲያ የበርካታ ሀገራት መንግስታት ድጋፋቸውን እየገለጡላት ነው። ሰሞኑን የአሜሪካ መንግስት ግዙፎቹን የጦር አውሮፕላን ተሸካሚ የጦር መርከቦቹን በዚያ የመካከለኛው ምስራቅ ቀጠና የውሃ አካል ላይ ማስፈሩን ሲገልጥ፣ ዛሬ ደግሞ የእንግሊዝ መንግስት በዓለም ላይ አቻም አምሳያም የላቸውም የሚባልላቸውን የጦር መርከቦቹን ለእስራኤል በድጋፍ ሰጪነት ማሰለፉን አስታውቋል። የእንግሊዙ ጠቅላይ ሚኒስትር ሪሺ ሱናክ የጦር መርከቦቻቸው በሐማስ ጦርነት ውስጥ ላለችው እስራኤል አግዘው ይዋጉ ዘንድ ልከዋቸዋል የተባለው። በዚያም መሰረት የእንግሊዙ ሮያል የባህር ኃይል የጦር መርከቦች በቀጣይ ሳምንት ወደ ምስራቃዊ የሜዲትሬኒየን ባህር ጉዞ ይጀምራሉ ነው የተባለው። ከነዚያ አርኤፍኤ ላይም እና አርኤፍኤ አርጊዩስ የሮያል የጦር መርከቦች ውጭም እንግሊዝ 3 የሜርሊን ሄሊኮፕተሮቿን ለእስራኤል ጦርነት ተወርውረው በአጋርነት ይሰለፉ ዘንድ በተጠንቀቅ ማቆሟን እንግሊዝ አስታውቃለች። በምዕራባውያኑ ዛቻና ማስጠንቀቂያ ልቤ ሊወርድ ነው ጆሮዬም ሊበጠስ ነው ያለችዋ ኢራን ሳውዲ አረቢያ ከእስራኤል ጋር ያቀደችውን የሰላም ስምምነት እርግፍ አድርጋ ትተወው ዘንድ ብታግባባትም ግን ሳውዲ አረቢያ የምትቀበላት አልሆነችም ነው የተባለው። ኢራን ባወጣችው መግለጫ የሊባኖሱ ታጣቂ አንጃ ሂዝቦላ በእስራኤል ላይ የማያባራ የእሳት ዶፍ ሊያወርድባት ኢላማ ቀለበት ውስጥ እንዳስገባት አስታውቃለች። ይህ መካከለኛው ምስራቅ የእሳት አበላ ያላነካካው የቀጠናው ሀገር ወደፊትም የማያነካካው የዓለም ክፍል የለም ነው የሚባለው። ይህ በእንዲህ እንዳለ እጅግ አደገኛና ፈጽሞ ለክፉ ቀን ስትል ሌላው ቀርቶ ከራሷ አይን እንኳን ሸሽጋ ያቆየችውን ወዲህም ግን ልክ ከርከሯ አስመስላ የሰራችውን ኤቴን ወርቶግ የተሰኘውን የጦር አውሮፕላኗን በእስራኤል ምድር መድረሱን አስታውቃለች። አሜሪካ የአሜሪካ አየር ኃይል የስኳድሮን ኤቴን የጦር አውሮፕላኖች ዛሬ በዚያ የመካከለኛው ምስራቅ ምድር መግባታቸው ሲነገር ተጨማሪ የአሜሪካ ኃይሎችም እንደሚከተሉ ታውቋል። አሁን አሜሪካ ለእስራኤል አብሮ ሐማስንና ከዚያም ባሻገር ያሉትን ኃይሎች ትዋጋበት ዘንድ የተላከው የኤቴን ወርቶግ የጦር አውሮፕላን የእሳትና ሰስገሰሱን ጭኖ የትኛውም አይነት ጥይት ቢሉ ተወንጫፊ ሳያግደው የሰማይን ቀላያት ተክቶ የእሳት ዶፍ የሚያዘንብ ነው። የኤቴን ወርቶግ ከውጭው ሲታይ ግልገሎቿን ጡት የምታጠባ ከርከሮ ነው የሚመስለው። አሁን አሜሪካ በመካከለኛው ምስራቅ ቀጠና ያሰፈረቻቸው የጦር መሳሪያዎቿ የጦር አውሮፕላን ተሸካሚ የጦር መርከቦቿን ጨምሮ
ኤቴኖቹ የጦር አውሮፕላኖች F-15S እና F-16S ተጠቃሾቹ ናቸው። ይህ አሁኑ የዚያ ቀጠና በሁለት ወገኖች የተጀመረ የሚመስል ጦርነት ውሎና ድሮ መልኩንና አዝማሚያውን ቀይሮ ለድፍን ዓለም የሚተርፍ ጦርነት ያስከትል ወይስ እዚያው ዘንቦ እዚያው ያባራ? አሁንም ጥያቄ ብቻ ነው። እስራኤል ዛሬ ላይ በፈጸመችው ከባድ የአየር ጥቃት 44 የጋዛ ሰርጥን ቤተሰብ ላስ ሙጥጥ አድርጋ ለዘር ሳታስተርፍ መጨረሷ በታሪክ አሳዛኝ ሆኖ ሰፍሯል ነው የተባለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ዘ ኤሌክትሮኒክ ኢንቲፋዳን፣ በርናመኮምን፣ ሚድል ኢስት ሞኒተርን፣ ሜል ኦንላይንን፣ ማላይ ሜይልን፣ ኢንዲያ ቱዴይን፣ ታህራን ታይምስን፣ ኒውዮርክ ፖስትና ዘ ዋሽንግተን ታይምስን ተጠቅመናል።